አሁን ደግሞ ያለሁበት ቦታ ከምስራተ ገብርኤል ወጣ ብዬ ወደ ቅዱስ ዮሴፍ ቤት እየተጓዝኩ ነው ያለሁኝ። እንግዲህ በመንገድ ላይ እንደዚህ እንደምታዩት ጻድቁና ሐናጺው ዮሴፍ በእንደዚህ አይነት መንገድ እዚህ ቦታ ላይ አስቀምጠው ታዩታላችሁ። እንግዲህ ይህ ቤት እመቤታችን ቅድስት ድንግል ማርያም ለብዙ ዘመናት የተቀመጠችበት እንደዚሁም ጻድቁ ዮሴፍ ቤቱና በዛን ጊዜም ሲሰራቸው የነበረው ስራዎች በሙሉ የሚታዩበት በውስጡ ያካተተ ስላለ እሱን ወደ ውስጥ ገባ ብለን ለማየት እንሞክራለን። አብረን እንጓዝ። ሕይወቴን መራልኝ ወደ በጎ እንደ እግዚአብሔር ማን ይሆናል? እርሱን ለሚፈሩት ይታመናል። ዮሴፍ ቤት ተገኝተናል። ዮሴፍ ቤት ገብተናል። ይህ ቤት በመሰረቱ ቅዱስ ዮሴፍ ራሱ ነው ያንዳንዱ የቤቱ እቃም ሆነ ማቴሪያሎችም እንደዚሁ ቤቱ ህንጻ ሳይቀር ያነጸውና ያንን የሚታይበት እያንዳንዱ በውስጥ ወደ ግራውንድ ነው ገብቼ የምገኘው። ስለዚህ ያው በመስተዋት ተዘጋግተዋል ቦታዎቹ፣ ወደ ውስጥ ለመግባት አይቻልም። ግን እንደዚህ በመስተዋት አድርገው አስቀምጠውታልና እንዳለ እንግዲህ የውሃ ማቆሪያ የሰራበትን የአንዳንዱ የቤት ህንፃ አሰራር ዲዛይኖችን ሌላ ቀርቶ የኔ እናት እመቤታችን ቅድስት ድንግል ማርያም እዛ ጋር እያየው ነው። ተመልከቱ፣ ከላይ ምናልባት ይታያችሁ ይሆናል። እመቤታችን ቅድስት ድንግል ማርያም ከዮሴፍ ጋር ሆና እሷ ስራ እየሰራች እሱም ስራው እየሰራ ህንፃ እንጨት እየጠረበ የሚታይበት ነው እንዳለ ይሄ ዙሪያውና እንግዲህ አስቡት አሰራሩ ራሱ እንግዲህ በድሮ ጊዜ እነዚህ መስቀላውያን ወይም በዛንታያን የሚባሉ ክርስቲያኖች በእስራኤል ምድር በነበሩበት ወቅት ነው እነዚህ ቅዱሳን ስፍራዎችን በአርኪኦሎጂ ጥናት መሰረት ቆፍረው በቁፋሮ አግኝተው ሞዛይክ የማይጠፋ ምልክት አድርገውበት እያንዳንዱ ይሄዱትና ያንን ነው የሚያሳየው ማለት ነው። እንግዲህ እዩት፣ የድሮ ስራ ነው ያለው፣ ግን ጠንካራ ነው። በቃ ቅዱስ ዮሴፍ የሰራቸው ስራዎች በሙሉ የሚታዩበት ዋሻ ነው ማለት ነው። ከውስጥ ነው። ዞሮ ዞሮ ግን ከላይ ቤተክርስቲያን አለው ወይም ገልጋይ አለው። ይህኛው ወደ 3-4 የሚሆን ቤተ መቅደስ በዙሪያው አለ ማለት ነውና እዚህ ጋር አንድ ዋሻ አለ። እሱን ቆይ አብረን እንየው። እዚህ ጋር አንድ ዋሻ አለ። እዚህ ጋር አንድ ዋሻ አለ። በጣም የሚደንቀው ራሱ ይሄ ነው ሊባል አይችልም። አዙር ላሳያቸው። በውስጥ እንግዲህ ስዕለት የሚሳሉ አካላት ይመስለኛል ሳንቲም ይጥላሉ። ርዝማኔው ርቀቱ ግን በጣም ረጅም ነው። ቤት ነው የገቡት። እንዴት እንደዚህ መብራት በራ እንዳትሉኝ፣ የሁላችሁ በዚህ ጋር በራል ወይም መግቢያ በራል ማለት ነው። እዚህ ጋር ቤት እንደሚገቡ ግን አይታወቅም። እንዴት ብለን እንወቀው ታዲያ? ዞሮ ግን ተመስገን አምላኬ በዮሴፍ ቤት ነው ያለሁት። በቤታችን ቅድስት ድንግል ማርያም በዚህ ሆና ነው እንግዲህ እዚሁ እየኖረች ቤተ መቅደሱን ማጠገብ ስለሆነ ከዚህ እየተመላለሰች ቤተ መቅደሱን ስታገለግል የነበረችው። በነገራችን ላይ በጣም ኃይለኛ ሙቀት አለ። ሙቀቱ ፊቴንም አውዞታል። እኔም በደስታ ፊቴ አብርቷል። ምክንያቱም እነዚህ የመሳሰሉ ቅዱሳን ስፍራዎችን መርገጥና ማየት ማለት የእግዚአብሔር ቸርነት ታክሎበት ነውና ከዛ አንጻር በጣም ደስ የሚል ጊዜ እያሳለፍኩኝ ስለሆነ ደስ ብሎኛል። እስኪ ሌላ ዋሻ ወደዛ ደግሞ አለ። ምናልባት አያችሁ ሳየው በዚሁ ዙሪያ ላይ ያለውን አሰራር የሚያሳይ ነውና
ይሄኛው ደግሞ አሰራሩ በሞዛይክ ነው። አይገርማቸው? ይሄ በሞዛይክ ነው የተሰራው። ዮሴፍ አለ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ አለ፣ እመቤታችን ቅድስት አጠቃላይ በጣም የሚያምር ነው። እመቤታችን እዚህ ጋር ደግሞ በብቸኛነት ሰዓቷ ያኔ እንግዲህ በዮሴፍ ቤት እያለች ብቸኛ ነበረችና በዚህ በቤተ መቅደስ ሂዳ መላእክቱ እንደዚሁም ሊቀ ካህኑ በጊዜው የነበሩትን ሊቀ ካህን ከእነሱ ውጭ ሌላ የምታገኘው ሰው አልነበራትም እና እሱን የሚያሳይ ነው። እዚህ ጋር አንድ ዋሻ አለ። ዋሻው ዝግ ነው። እንግዲህ ብዙ ተቆፍሮ ወደ ውስጥ ያልተጠኑ እንዳሉ ያሳያል። ነገር ግን ለምን እንዳይነኩ አስቸጋሪ የሆኑ ቦታዎች ሆነው ስለሚታዩ ለዛ ብለው ዝም ብለው ዘግተውታል። ዞሮ ግን ላይ ነው የሰሩት ያንዳንዱ ስራና ከውስጥ ያለውን በጣም ዋሻዎች አሉ። በጣም የሚገራርሙ ዋሻዎች። ስለዚህ በጊዜው ቅዱስ ዮሴፍ ሐናጺ በጣም ብዙ ስራዎችን በጥበብ የሚሰራ የነበረ ቅዱስ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም አብሮት ሲያድግ አብሮት እንግዲህ የአናጺው ልጅ እየተባለ ነበረ እሱ የሚሰራውን አባቱ የሚያዘውን እየታዘዘ አብሮት ያገለግል ያደገበት ቦታ ነው ማለት ነው።